በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በሀገር ውስጥም በውጭም ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። ዛሬም የእባብ ጸሎት በሚል ርዕስና እግዚአብሔር ጸሎታችሁን እንዲሰማችሁ የእባብ ጸሎት አትጸልዩ በሚል ንዑስ ርዕስ አጭር ትምህርት እንማማራለን። ብዙዎቻችን እንጸልያለን። የጸሎታችንን ፍሬ ያየን እና የጸሎታችንን መልስ ያገኘን ብዙዎች አለን። የዚያኑ ያክል ደግሞ ጸሎት እየጸለይን የጸሎታችንን ፍሬ ያላገኘን፣ የጸሎታችንን መልስ ያላገኘን ብዙ አለን። እግዚአብሔር ጸሎት የሚሰማው ከኛ የተነሳ ነው። እግዚአብሔር ጸሎታችንን የሚሰማው እሱ በሚሰማው መልኩ ስንጸልይ ነው። እግዚአብሔር ጸሎታችንን የሚሰማው እሱ በሚፈልገው መልኩ ስንጸልይ ነው። ብዙዎቻችን ጸሎት የምንጸልየው ጸልየንም እግዚአብሔር እንዲሰማን የምንፈልገው በራሳችን መንገድ ነው። ጸሎት እንጸልያለን እንጂ እግዚአብሔር ጸሎቴን እንዴት ይስማኝ ብለን አንጨነቅም። ጸሎት እንጸልያለን እንጂ ጸሎታችን ውስጥ ያሉትን እንክርዳዶች ነቅለን ንጹህ ጸሎት አንጸልይም። እግዚአብሔር ጸሎታችንን የማይሰማው ከኛ የተነሳ ነው። ለእግዚአብሔር ባህሪ የማይስማማ ጸሎት የምንጸልይ ሰዎች አለን። እግዚአብሔር በባህሪው ንጹህ ስለሆነ በንስሐ የነጻ የጠራ ጸሎት ይፈልጋል። እግዚአብሔር ቸር መሐሪ ይቅር ባይ ስለሆነ ከቂም ከበቀል የጸዳ በንስሐ የተሰናዳ ጸሎት ይፈልጋል። ጸሎት ከልብና ከህሊና በአንደበት በኩል የሚወጣ ነው። ስለዚህ ለጸሎታችን ተቀባይነት አንደበታችን ወሳኝ ነው። ከአንደበታችን የሚወጣው ጸሎት በአንደበታችን ምክንያት ቅድመ እግዚአብሔር ሊደርስና ላይደርስ ይችላል። የአንደበት እውነተኛነት፣ የአንደበት ንጽህና፣ የአንደበት ከስድብ ከሐሜት ከውሸት መጽዳት ለጸሎታችን መሰማት አንዱና ትልቁ ምክንያት ነው። አንደበታችን ጸሎታችን እንዲሰማ ብቻ ሳይሆን እንደሚያስኮንነንና እንደሚያስፈርድብን መጽሐፍ ቅዱስ ይናገራል። ራሱ ጌታችን በማቴዎስ ወንጌል በምዕራፍ 12 ቁጥር 37 ላይ ከቃልህ የተነሳ ትጸድቃለህ፣ ከቃል የተነሳ ትኮነናለህ ብሏል። ስለዚህ እኛ ሰዎች ቃላችን፣ ንግግራችን፣ አንደበታችን በጌታችን ፊት ሊያስኮንነንና ሊያስፈርድብን ይችላል። ሌላው አንደበታችን ጸሎታችን እንዳይሰማ ብቻ ሳይሆን እንደሚገድልም ይናገራል። ቅዱስ ያዕቆብ በያዕቆብ መልእክት በምዕራፍ 3 ቁጥር 8 ላይ አንደበትን ሊገራ ማንም ሰው አይችልም፣ የሚገድል መርዝ የሞላበት ወላዋይ ክፋት ነው በማለት አንደበት ገዳይ እንደሆነ ወላዋይ እንደሆነ ቅዱስ ያዕቆብ ነግሮናል። ይሄ ምንም ጥያቄ የለውም። ሰዎች በአንደበታቸው ሰዎችን ለሞት ዳርገዋል። ከነሱ የአንደበት ውሸት የተነሳ ሰዎች ሞተዋል። ከነሱ የአንደበት ውሸት የተነሳ ሕይወታቸው ተበላሽቷል፣ ትዳራቸው ፈርሷል። ሰዎችን በአንደበታቸው ጎርተዋል፣ አስለቅሰዋል፣ ቅስም ሰብረዋል፣ ገድለዋል። እዚህ ላይ ልብ ልትሉትና ልታስተውሉት የሚገባው በዕለት ተዕለት ጸሎታችን ውስጥ አንደበታችን፣ ንግግራችን ለጸሎታችን ተቀባይነት ወሳኝ መሆኑን ነው። በጣም የሚገርመው ጠዋት ማታ ጸሎት እየጸለዩ የሚዋሹ አሉ። ጸሎት እየጸለዩ በጸለዩበት አንደበት የሚሳደቡ አሉ። በጸለዩበት አንደበት ሰውን የሚያሙ አሉ። ይጸልያሉ፣ ያማሉ፣ ይጸልያሉ፣ ይዋሻሉ፣ ይጸልያሉ፣ ይሳደባሉ። ጸሎትና ውሸት፣ ጸሎትና ሐሜት፣ ጸሎትና ስድብ የተቀላቀለባቸው የተደባለቀባቸው ብዙ ሰዎች አሉ። በጣም የሚያስደነግጠው ደግሞ እነዚህ ሰዎች በዋሹበት፣ ሰዎችን በሚሰድቡበት፣ ሰዎችን በሚያሙበት፣ ሰዎች ላይ ክፉ በሚናገሩበት አንደበታቸው ይጸልያሉ፣ ቅዱስ ቁርባን ይቀበላሉ። ለነገሩ በቅዱስ ቁርባን ሕይወት ቅዱስ ቁርባን መቀበል ብቻ ሳይሆን የተቀበልነውን ቅዱስ ቁርባናችንን የቁርባኑ ባለቤት ጌታችን ሲቀበለን ለስሬትና ለዘላለማዊት ሲያደርግልን ነው ቅዱስ ቁርባን ተቀበልን የምንለው። እንደነገርኳችሁ እየጸለይን እግዚአብሔር ጸሎታችንን ሳይሰማ ቀርቶ ሳይሆን
ለባህሪው የማይስማማ ጸሎት እየጸለይን ነው ጸሎታችን እንዳይሰማ የምናደርገው። ብዙዎቻችን የእባብ ጸሎት ነው የምንጸልየው። የእባብ ጸሎት ማለት እንደምታውቁት እባብ ጠላት ያለውን ሰውና እንስሳትን የሚጎዳበትንና የሚገድልበትን መርዙን በአፉ ነው የሚይዘው። ጠላት ያለውን ሰው ወይም እንስሳትን ሲያገኝ በመርዙ ይነድፋል፣ ይገድላል። እኛም ወዳጆቻችንን ሰዎችን የምንጎዳበት የሐሜት መርዝ በአንደበታችን ይዘን፣ የውሸት መርዝ በአንደበታችን ይዘን፣ የክፋትና የምቀኝነት መርዝ በአንደበታችን ይዘን፣ የስድብና የጥላቻ መርዝ በአንደበታችን ይዘን እንጸልያለን። እነዚህን መርዞች በአንደበታችን ይዘን እንጸልያለን። እግዚአብሔር እንዴት ጸሎታችንን ይስማን? የስድብና የጥላቻ መርዛችንን፣ የውሸትና የሐሜት መርዛችንን፣ የክፋትና የጥፋት መርዛችንን በንስሐ ሳንተፋ ብንጸልይ ጸሎታችንን እግዚአብሔር አይሰማም። ምክንያቱም ጸሎታችን በማር የተለወሰ መርዝ ስለሆነ። እባብ በአፉ ያለውን የራሱን መርዝ በአፉ እንደያዘ ውሃ ቢጠጣ የራሱ መርዝ ይገድለዋል። ስለዚህ የራሱ መርዝ ራሱን እንዳይገድለው መርዙን ተፍቶ ውሃ ይጠጣል። እኛም እንደ እባብ በአፋችን የውሸት መርዛችንን፣ የሐሜት መርዛችንን፣ የስድብና የክፋት መርዛችንን፣ የምቀኝነትና የጥላቻ መርዛችንን በአፋችን ይዘን ብንጸልይ እነዚህ ሁሉ መርዞች ጸሎታችንን ይገድላሉ፣ ጸሎታችንን ይመርዛሉ፣ ጸሎታችን በእግዚአብሔር ፊት እንዳይሰማ ያደርጋሉ። እባብን የራሱ የእባቡ መርዝ ከውሃ ጋር ሲቀላቀልና ወደ ሰውነቱ ሲገባ ራሱን እንደሚገድለው ሁሉ እኛም ከአንደበታችን የሚወጣው ጸሎትና ከአንደበታችን የሚወጣው የኃጢአት መርዝ ሲቀላቀል ጸሎታችንን ይመርዛል፣ ጸሎታችንን ይገድላል፣ እኛንም በነፍስ በስጋ ይጎዳል። ወዳጆቼ ጸሎት ልመናና ምስጋና ብቻ ሳይሆን መስዋዕትም ነው። ጸሎት ለእግዚአብሔር ዕለት ዕለት የምናቀርበው የአምልኮት መስዋዕት ነው። ስለዚህ ጸሎት መስዋዕት ስለሆነ ስለምናቀርበው ጸሎት፣ ስለምንጸልየው ጸሎት ማወቅና መጠንቀቅ አለብን። በነገራችን ላይ ጸሎታችን እንደሚከለከል ስንቶቻችን እናውቃለን? ጸሎታችን እንደሚከለከል ብናውቅ ለጸሎታችን እንዴት እንደምንጨነቅ እናውቅ ነበረ። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 66 ቁጥር 20 ላይ ጸሎቴን ያልከለከለኝ ምሕረቱንም ከኔ ያላራቀ እግዚአብሔር ይመስገን ብሏል። ጸሎቴን ያልከለከለኝ የሚለው የሚያሳየው እግዚአብሔር ከኛ የተነሳና ከኛ ጸሎት የተነሳ ጸሎታችንን እንደሚከለክል ነው። ቅዱስ ዳዊት ጸሎት እንደሚከለከል ወይም ጸሎት እንደማይሰማ ስለሚያውቅ ነው ጸሎቴን ያልከለከለኝ አለው። ሌላው ነቢየ እግዚአብሔር ቅዱስ ኤርምያስ በሰቆቃው ኤርምያስ በምዕራፍ 3 ቁጥር 8 ላይ በጠራሁና በጮሁ ጊዜ ጸሎቴን ከለከለኝ በማለት ተናግሯል። ያለ ንስሐ ሆነን በኃጢአት ሆነን በችግራችን በፈተናችን ጊዜ ወደ እግዚአብሔር ብንጮህ እግዚአብሔር ጸሎታችንን ከኃጢአታችን የተነሳ ይከለክለናል። እግዚአብሔር ጸሎታችንን ስለከለከለን ይሁን እርስ በርሳችን የምንባላው፣ እግዚአብሔር ጸሎታችንን ስለከለከለን ይሁን ክርስቲያን ክርስቲያኑን የሚያሳድደው፣ እርስ በርስ ፍቅር ያጣ ነው። እግዚአብሔር ጸሎታችንን ስለከለከለን ይሁን ቅድስት ቤተ ክርስቲያናችን ትልቅ ችግር ውስጥ የገባችው፣ እግዚአብሔር ጸሎታችንን ስለከለከለን ይሁን የኛም የሀገራችንም የቅድስት ቤተ ክርስቲያናችን መከራ ቀለል ያለ ሳይሆን ቆለል ያለው። እግዚአብሔር ጸሎት ሲከለክለን ሰማይ ይዘጋል፣ እግዚአብሔርም ዝም ይላል። በእውነት እግዚአብሔር ጸሎታችንን አይከልክለን። እግዚአብሔር ከኛ ክፋት፣ ከኛ ጥፋት፣ ከኛ ኃጢአት፣ ከኛ አንደበት፣ ከኛ ውስጣዊ ማንነት ጸሎታችንን ይከለክላል ወይም አልሰማም ይላል። በቤቱ ያለነው አገልጋዮች በቤቱ ሆነን ክፋትን፣ ተንኮሉን፣ ኃጢአቱን ስንሰራ እግዚአብሔርና ቤተ መቅደሱን እየተዳፈርን የቱንም ያህል ብንጸልይ እግዚአብሔር ጸሎታችንን ይከለክላል። በእግዚአብሔር ቤትም የምንመላለሰውና ደጅ የምንጠናውም መመላለሳችን፣ ደጅ መጥናታችን ያለ ንስሐ ያለ ይቅርታ ከሆነ እግዚአብሔር ጸሎታችንን ይከለክላል። በእግዚአብሔር ዘንድ ጸሎት መሰማት፣ የጸሎትን መልስ ማግኘት እንደ ቀላል ነገር እንዳታዩት። ጸሎታችንን የሚሰማው ሰው ሳይሆን እግዚአብሔር ነው። ፍጡር ሳይሆን ፈጣሪ ነው። ሁሉን ማድረግና ሁሉን ሊያደርግ የሚችለው እግዚአብሔር ነው ጸሎታችንን የሚሰማው። ስለዚህ ከኛ የተነሳ ከኛ ጸሎት የተነሳ እግዚአብሔር ጸሎታችንን ሊከለክለን ስለሚችል
የእባብ ሳይሆን የቅዱሳንን ጸሎት እንጸልይ። ውሸት የሌለበት፣ ሐሜት ያልተጨመረበት፣ ክፋት ያልታከለበት፣ ስድብ ያልተደባለቀበት መርዝ ያልሆነ ጸሎት እንጸልይ። የአንደበታችንን መርዝ ተፍተን በንስሐ ሆነን እንጸልይ። ያኔ እንደ ነቢዩ ኤርምያስ ጸሎቴን ከለከለ ከማለት ይልቅ እንደ ቅዱስ ዳዊት ጸሎቴን ያልከለከለኝ ምሕረቱን ከኔ ያላራቀ ብለን በጸሎታችን እግዚአብሔርን እናመሰግነዋለን። ጥበበኛው ሰለሞን በመጽሐፈ ምሳሌ በምዕራፍ 15 ቁጥር 8 ላይ የቅኖች ጸሎት ግን በእርሱ ዘንድ የተወደደ ነው ብሏል። ጥበበኛው ሰለሞን የቅኖች ጸሎት ሲል የየዋሆች፣ የደጎች፣ የመልካሞች፣ የቸሮች፣ የይቅር ባዮች ሰዎች ጸሎት ማለቱ ነው። የነዚህ ሰዎች ጸሎት በእግዚአብሔር ዘንድ የተወደደ ነው ማለት በእግዚአብሔር ዘንድ ተቀባይነት ያለው ተሰሚነት ያለው ጸሎት ማለት ነው። ስለዚህ ጸሎታችን በእግዚአብሔር ዘንድ የተወደደ ተቀባይነት ተሰሚነት እንዲኖረው ቅኖች፣ መልካሞች፣ የዋሆች፣ ቸሮች፣ ይቅር ባዮች እንሁን። ጸሎታችን እንደ እባብ በመርዝ የተለወሰ ሳይሆን የተቀደሰ እንዲሆን እግዚአብሔር በቸርነቱ በምሕረቱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።